አልሄድም በያት አባዬ ታልከሰሰ እሷ ምን ብላ ልከስ ነው? አቃቢ ህግም ከሳሽም ባለ ጉዳይ እሷ ልትሆን ነው እንዴ? እንዴት ብላ ትከሳለች? እኔ ምን አውቃለሁ? ናታን አሁን ሰላም ስለ ፍርድ ቤት ሰላም ገትርሻለሁ እያለቻት ነው። አንተም ምስክርነት አይቀርልህም አባዬ ያስቆማታል። ሰላም ፍርድ ቤት ገባች እኮ የአንቺ ነገር ሚስጥሩ ይወጣል፣ ከቁጥጥር ውጭ ይወጣል። ስለዚህ በደንብ ነገራት ናታን። እሺ ከሰማችኝ እነግራታለሁ ዳጣሽልና ናታንም ይሄዳል። አቢጌል ግን ለደረጀ ነግረዋለች ማለት ነው። ያው እንደሚታወቀው ጊዜ ታልተመረኩ ብሎ አሸንፎ ወስዶበታል እና አንላቀቅም እኔው ሙቼ ካልሆነ በስተቀር እንግዲህ አትወስዳትም ምጥን ለቃዲስ ይደውልና እንዴት ነሽ እያለ ይደውላታል። እና ምንድነው ምጥንም ስልክ እያወራች ትገኛለች። ስለዚህ ምንም አታውቀውን ልጅ ጨምራ እኮ አበላሸቻት አይደል? ደህና ነው ክረምት እንዴት ይዞሻል? ደህና ነው ትላለች። ደህና ብቻ ነው እንደምታውቂው ማውራት አልፈለግሽም? ስልኩን ልዝጋው? እሺ ስለ ደወልሽ አኩርፈሽ ከሆነ ልዝጋው። እሺ ትላለች መጠን እነሆ ሀቢል ነኝ። እሺ በቃቸው አትኔ እንዳትዘናጊ በጣም ትጨናነቃለች። እንግዲህ መጥንዬ በይቻውሽ ይላትና ይዘጋል። ከዛ በኋላ ጊዜ እንዴት ይችልሽ ነይ እስቲ ነይ ይላታል። እንግዲህ ነይ ምንድነው? እሺ ምንድነው? ጉዴ ፈላ ትላለች። እንግዲህ በጣም እየተጨነቀች ጊዜ ነይ ሲላት በጣም ተጨናንቃለች። ከማን ጋር እያወራሽ ነው? ማን ደውሎልሽ ነው? ነይ እስቲ ነይ እያላት ይገኛል። መጠን ሁሉንም ነገር እሺ ነው የምትለው። በጣም ታደናግጣለች። ልጁ እንዲደውላት አያስፈልግም ነበረ። ከማን ጋር እያወራሽ ነው ይላታል። ያፋጥጣታል። አልናገርም ትላለች። የተረገማችሁ ሴቶቹ ከዛ የተረገማችሁ ናችሁ። ካለዛ ጀምሮ ጊዜ ምን ማለት ነው ይሄ? እኔ በሷ በሞት ጠያቂ ዘመድ የለውም ብላ ነው አይደል እንደዚህ ያደረገችኝ እያለ ለምጥን ይነግራታል። በፍቅርም ሞክ በቃ አለቃትም። ለዛን ነው አንቺ ማን እያወራሽ ነው? ሆነሽ አንቺ የሚያውነሽ ይሄው ደርሰሽ እኮ ስልክ እያወራሽ ነው፣ ወንድ እያወራሽ ነው። ጊዜ በጣም ተናደሃል አይደል? ውሃለች እንዴ? ምን አልኩሽ? ማቱን ነው የምጠርጋችሁ። አይ ለዛ ሰራሽልኝ አይደለ እያለ እንግዲህ እየተናደደ ይገኝ። የተረገመችው ልጅ ሂጂና ዳጣ ነይ አታመልጠኝም ነይ ትላታለች። ነይ ስትላት እንግዲህ ናታንና አንዴ ና ትለዋለች ማለት ነው። ለምን እንደዚህ ማድረግ ፈለግሽ ብላ ጠይቃታለች። ላንቺ ብዬ ነው። ምን አይነት አይናውጣነሽ? ላንቺ ብዬ ነው ትለኛለሽ? ናታን መሄድ ትችላለህ። ምንድነው? ቆይ እሺ ከቃዲስ ጋር ስትጀናጀን ያስኳት ይሄ ትክክል ነው? ዳጣ ትክክል ነው? ልክ አይደለም ኤቢ። በቃ እሷ ለክፉ አስበው አይደለም ለጨዋታ ነው። እንግዲህ እሷን መቆጣት ሲገባ ለእሷ ልታግዝ ነው እንዴ? ኤቢ ነገሩን ስለማቀርማ ስለነገረች ነው። እሱን በቃ ምን ታስባለህ ብላ ነው ያማከረችህ? ምንድነው ናታን? አይደለም ኤቢ አንቺ መጀመሪያ እኮ ተናደሻል። ተረጋጊና ሁሉንም ነገር ልንገርሽ። እንዲያሰብሽው አይደለም ቃዲስ ስለዚህ ምንም አላማረኝም ስላለች ልፈትነው ነው። ምን አገባት? የማያገባኝ እህቴ እኮ ነሽ ትላታለች። እና እህቴ በማ እንደዛ ታዘርግኝም ነበር። በጣም ታዝብሻለሁ፣ አዝንብሻለሁ። አንተ በቃ ስማ ፍቅር እንደዚህ አይደለም። ኤቢ ስሚኝ በቃ ልትሰማና አይደለም እና ስለዚህ አሰማሽም አትመረሽም። በቃ ምጥን መጣች። በቃ ናታን ምጥን ነይ ቶሎ ነይ ቁጭ በይ ዝጋ ነይ ቁጭ በይ ትላታለች። እኔ የምልሽ ምጥን ውሃን ፈልገሽ ነው የመጣሽው አይደል? እና ለአርጁን የነገርሽውን ነግሮኛል። ደግሞ ምን ነገርው? ቃዲስ ይደውልሻል አይደል? እሱማ እኮ አሁንም ደውሎልን ነበር። ኬክ ጋብዛችኋለሁ። አሁን እየመሸ ነው ግን ቢሆንም ጋብዛችኋለሁ። ቃዲስ ይደውልሻል አይደል? ምጥን ብላ ጠይቃታለች። አዎ ነው እና ደህና ነሽ ምናምን ይለኛል እና ምን ትይዋለሽ? እሺ ደህና ነኝ እሺ ነው የምለው እኔ። እንገናኛለሽም? አይ እንገናኝ ይለኛል። በጣም አሪፍ ነው። ከዚህ በኋላ ሲደውልልሽ
እንገናኝ ሲልሽ እሺ በይው። አይ እሺ እኔ አልፈልገውም፣ እንደውም ስልኩን ብሎክ ነው የማደርገው። መጠን በእናትሽ ይሄ ልክስክስ ነው። ባለፈው እጅሽን ጠምዝዞሻል አይደል? እና መጠን ይሄን ወንድ አይደለም ውሻ ስለሆነ ስለዚህ ማየት አለብን። መጠን ተባብረን እሱን ማጋለጥ የለብንም እንዴ? መጠን አለብን። ስለዚህ ሲደውልሽ እሺ በይው። እንገናኝ ስልሽ ለእኔ ትነግሪኛለሽ አይደል? መጠን እሺ አንቺ እኮ አራዳ ልጅ ነሽ። እሺ እኔ ዲያጣ አይደለሁም ራቁቱን ታላስከርኩት ትላለች። እሺ በቃ አንቺ ደግሞ ግማሽ ውሃ ተሆነ ያጋልጠዋለሁ ማለት ነው። እንደዚህ አይደለም። ነይ ከውሃ ጋር እንግዲህ በቃ ኬክ ጋብዛቸዋለሁ ትላታለች። እንግዲህ ዳጣም ይዛት ትሄዳለች ማለት ነው። ማርቴም እንግዲህ አሁን በሀሳብ በጭንቀት ብቻዋን ነው ያለችው። ከዛም በኋላ በር ይቆረቆርና ማን ናቸው ትላቸዋለች። ካለችበት ቀና በማለት ያው ናታን እንግዲህ እንዴት አመሸሽ ይላታል። ይመጣና ይጠይቃታል። ለዛ ትፈልጋለች እናቴ ብላኝ ነበር። እኔ የምልህ ኤቢ ምን እያደረገች ነው? ምሁን ብላ ነው እንደዚህ የምትጮኸው? ምንድነው ያናደዳት? የልጅ ነገር በቃ በእኔ ጉዳይ ነው አይደለ? በአንቺ ጉዳይ አይደለም፣ በሌላ ጉዳይ በራሷ ጉዳይ ነው። እና በቤቱን ለቃ እንወጣለን እያለች ነው። ምንድነው የነገረችህ ነገር አለ እንዴ? አዎ ብላኛለች። ስለዚህ እማዬ ለአባዬ ይቅርታ ካላደረገች ሁላችንም ከዚህ ቤት መውጣት አለብን ብላለች። ወደ ሰብስባ ነው ተወስዳችሁ ያሰበችው ያዘጋጀችው ቦታ አለ እንዴ? እሱን እንኳን አልነገረችኝም እማዬ። በቃ እሷ እንግዲህ አባት ዘንድ ሄድ ብላኛለች። ውሃንም እየተሄዳለሁኝ ብላለች። እንደው ያሰበውን ለማወቅ ነው። አንተ በደንብ ትሰማሃለች። ታይራፊ ባላት እሺ ተሰማችኝ ይችላታለሁኝ። ለአባዬ ግን ይቅርታ ታደርግለትም? በጣም እየባሰበት ነው እኮ ናታን። ምን ነው ሲያምርብኝ አየኸኝ እንዴ? እያየህ ተጎድቼ ሲደላኝና ስስቃይኸኝ ይሄው ተጎድቻለሁ እኮ ልቤ ተሰብሯል። እማዬ በቃ አንቺም ተጎድተሻል፣ ግን በይቅርታ የማይታለፍ ነገር የለም። ተወው ናታን። ይልቁንስ በቃ በር ያለውን ይስጧት፣ ምግቡን አንጣለት እና እዚህ ብላ። እሺ ሂደህ አንጣለት ትለዋለች። እሺ በቃ እማዬ እሺ እሺ። ኤቢ ነገ ፍርድ ቤት ጣልታታለች። ሰላም ነግራሻለች፣ ሰምተሻል አይደል ይላታል። አዎ ሰምቻለሁ። ስንቱን እንግዲህ ለምን እንዳላቅም ብቻ እንዴት አድርጋ ልጄ በጣም ባከነች ትላለች። እሺ ናታን በቃ ለራቱ አንጣላት ይዘህልና እሺ ትለዋለች። ያው ታይ ይላታል ብሎ አስቦ ነበረ። እንግዲህ እሷ ኤቢ የወሰነችውን ነገር ወደ ኋላ አትልም። ለማናቸውም ኤቢ ሰላምን ሁለተኛ ብጥብጥ ይዛል በቃ ብሎ ደግሞ ሁለተኛ ብጥብጥ መፈጠሩ አይቀርም። ለዛ ደግሞ እንግዲህ ለጊዜ ምግብ ይዛ ትመጣለች። ምግብ ደግሞ ውጭ ለውጭ ስታዞሪ ነው እንዴ እንዳትከተለኝ ምን አገባህ እያለች ምግቡን ወደ ውጭ ይዛ ስትሄድ ያያትና እንዳትከተለኝ በቃ እንዳትከተለኝ ትለዋለች። አለሁልህ በቃ እየተከታተለኝ ነው፣ እየመጣ ነው፣ ጋዜ ነው እሱን ተይው